ስለዚህ አሁን ሕማማት የሚጾም እስከ ምሽት ስንት ሰዓት ነው? 1 ሰዓት ይጾማል። እስከ ምሽት 1 ሰዓት ይጾማል። በዚህ ሳምንት አይዘፈንም፣ ባል ከሚስት ጋር አይተኛም፣ አረባውም አይደረግም። እንኳን ይቺ ሳምንት ብቻ ማለት ነው። በሕማማት ደስ ያለው ሰው የአይሁድ ዘመድ ነው። ክርስቶስን ሰቅለው ደስ ብሏቸዋልና የአይሁድ ዘመድ ነው። በሕማማት ደስ ያለው ሰው የትንሣኤ ዕለት ያልቅስ፣ የአይሁድ ወገን ስለሆነ። በዚህ ሰሞን መስገድ ነው። አንድ መልእክት በዚህ ሳረሳው ላስተላልፍ። በሕማማት ሳምንት በዓል ቢመጣ ይሰገዳል። እሺ፣ ሚካኤል ቢሆን እመቤታችን ብትሆን ባለ እግዚአብሔር ቢሆን ይሰገዳል። በዓሉን እየሻር ነው ሳይሆን በዚህ ሳምንት የሚመጣ በዓል የሚከበረው በስግደት ነው። እየሰማችሁኝ ነው? የዚህ ሳምንት በዓል የሚከበር በምንድን ነው? በስግደት ነው የሚከበረው። በስግደት እያከበር ነው እንጂ እየሻር ነው አይደለም። ስቅለት አብይ በዓል ነው። ስቅለት አብይ በዓል ነው። የስቅለት ዕለት እንሰግዳለን። ከስቅለት የሚበልጥ በዓል የለም። ስለዚህ የስቅለት ዕለት እንሰግዳለን። እመቤታችን ናት፣ ባለ እግዚአብሔር ነው። ሚካኤል ባለቤቱ በተሰቀለበት ቀን እዚያ የበለጠ በዓል የለም፣ እንሰግዳለን። ስለዚህ ይሰገዳል ነው። እንዳትከፋፈሉ ቤተ ክርስቲያን ላይ የትም ቦታ ሄዳችሁ ከዚህ በኋላ መጻሕፍት ያሉት በጉባኤ ቤት የሚተረጎሙ ይሄው ነው። እንግዲህ ምንም በዓል ቢመጣ በሕማማት ብቻ ነው እንጂ በሌላ ጊዜ በበዓል አይሰገድም። ሰማችሁ? ስለዚህ አሁን ይኸው ሁሉ የምንሰቃየው ለምንድን ነው? ለምንድን ነው ያህል? አንድ ጥያቄ ልጠይቃችሁ። ቆይ ጅብ ታውቃላችሁ? እሺ መልሱልኝ። ከጅብና ከሰው ማን ነው ሆዳም? ጅብ በሉ። ከዝሆንና ከሰው ማን ነው ሆዳም? እሺ ከአሳማና ከሰው? ኧረ መልሱልኝ። እሺ በጣም ጥሩ። አሁን ከአህያና ከሰው ማን ነው ሆዳም? ከፈረስና ከሰው በሉ እንጂ። ከግመልና ከሰው ግመል። አሁን ደግሞ አንድ ጥያቄ ልጠይቃችሁ። ከሰውና ከአህያ ማን ነው ጌታ? ሰው በሉ ደግሞ። ከጅብና ከሰው? አቤት። ከአሳማና ከሰው? ከዝሆንና ከሰው? በጣም ጥሩ። አሁን ጌታ ነው ብዙ መብላት ያለበት? አገልጋይ ነው ብዙ መብላት ያለበት? ንገሩኝ እንጂ። ጌታ ነው አገልጋይ ነው ብዙ የሚበላ? አዲያው የአራዊት ጌታ እኛ ከሆን እኮ እነሱ እንዴት በመብል ይበልጡናል? ይህንን ቅዱስ እንጦንስ ነው የተረጎመው። አሁን እንግዲህ በሎጂክ አምናለሁ እንደሚለው እንደዚህ ዘመን ሰው ቢሆን አይ ይሄ ፌር አይደለም፣ እግዚአብሔር አዳልቶብናል። ምክንያቱም እኛ የጅብ ጌታ ከሆን እንዴት ጅብ ከኛ የበለጥ ይበላል ብሎ ይህንን መብት ብሎ ሊሟገትበት ይችላል። ሰው ሲጀል ጅልነት ሁሉ እውቀት ይሆናል። ምን ማለት ይመስላችኋል? ጅብ ለሰው ይገዛል፣ ገዢው የሰው ልጅ ግን ከጅብ ያነሰ ይበላል። የሰው ክብሩ ሆድ አይደለምና ይላል እንጦንስ። እስኪ በሉ የሰው ክብሩ በሉ ምን አይደለምና? ሆድ አይደለምና። እኛ ሌላ ክብር ስላለን ለሰማዩ ክብር ስንል የምድሩን እየቀነሰች የምታኖር ቤተ ክርስቲያን አለችን። የሥጋ ፈቃዳችሁን ግዙ፣ ለሐዋርያት ትምህርት ብላችሁ ግዙ። ሐዋርያት ከላይ ሲያነጥፉ እናንተ ከታች አንጥፉ ማለት ሐዋርያት ሲያስተምሯችሁ እናንተ የሥጋ ፈቃዳችሁን ቀንሱ ብሏል። ሥጋችንን ገዝተን ለመዳን ያብቃን። እዚያ ደግሞ ምን አነጠፉለት? የመጨረሻ አንቀጻችን ነው። ዛፍ ምን ናቸው? ዘንባባ። ይሄ ዘንባባ ነው። ይሄ ጫፉ ላይ ይዋጋል አይደል እንዴ? ጫፉ ላይ ይዋጋል። ምንድን ነው? አሸናፊ እግዚአብሔር ነህ ማለት ነው። እስኪ በሉ አሸናፊ እግዚአብሔር